እንዴት ናችሁ የኢትዮጵያን ጌመሮች ብያለሁ ይሄን ቪዲዮ መጀመር የምፈልገው ዛሬ የዩቲዩብ ቪዲዮ ነው የምንሰራው ዛሬ ስለዚህ ያው እኔ ላይፍ ነው የምናወራው በተለይ ይሄን ሰሞን ስለተፈጠሩት ነገሮች ነው የምናወራው in my life እና የዛሬው ቪዲዮ ታይትል ያደረኩት ለምንድነው አቢሲኒያ ጌመር የሆነው ሚሊዮን እናወራለን ማለት ነውና ስለኔ አንድ ባክ ስቶሪዎች እናወራለን ጥያቄም አነሳለው መታቁ ሰዎች ተመልሳላችሁ በተለይ የድሮ ጌሞችን የተጫወትናቸው መታስተዋሱ ሰዎች ካላችሁ እናወራለን ማለት ነው በዚህ ቪዲዮ ስለዚህ ዛሬ እንደ YouTube ኮንተንት ሳይሆን just I want to have fun with you guys በተለይ ይሄ ሰሞን ሶሻል ሚዲያ ላይ ጠፍቻለሁ እና ስለሱ ነው የምናወራው በዚህ ቪዲዮ ማለት ነው ሶ እንጀምራለን Yes sir ስለዚህ በመጀመሪያ የዛሬ ቪዲዮ ለምንድነው አቢሲኒያ ጌመር የሆነው ሚለው ነው ምናወራው ስለዚህ ስንጀምር ብዙ my life story ብዬ ቪዲዮዎች ሰርቻለሁ አይደለ አንድ ፓርት 1 እና ፓርት 2 ብዬ ከሃይ ስኩል ጀምሮ እስከ ዩኒቨርሲቲ ላይፌን ሰርቻለሁ አይደል ዛሬ ደግሞ ከ2020 ጀምሮ እስካሁን ድረስ ያለውን እናወራለን because እኔ ጌመር እንደሆነ ይረዳኝ እግዚአብሔር ይመስገን እንትን ነው ኮቪድ ነው ብዙ ሰው እንደዚህ ስል አይገባውም ለምን ኮቪድ ይላል እንዴ ምናምን ይላል because ኮቪድ ነው እኔን ፑሽ ያደረገኝ because ልክ ከዩኒቨርሲቲ ጨርሼ ልክ እንደወጣው በኮቪድ ሰዓት ምንም አይነት ስራ አልነበረም እና I was helping out my mother የሴቶች ጸጉር ቤት ነበራትና I was helping her እዛ ከዛ ደና ጌሚንግ ፒሲ ነበርኝ እና እሱ ምናን አውርተን ነበር አይደል እንዴት ወደ ዩቲዩብ ዓለም እንደገባው ብቻ ማዘርና አግዛን ነበር ከዛ በዛ በኮቪድ ታይም ወደ ጌሚንግ ዓለም ገባው ማለት ነውና ግን I was a gamer in heart አይደለ ብዙ ጌሞችን እጫወት ነበር ያኔም ያው ሶሻል ሚዲያ ላይ ያለቀውም እንጂ እጫወት ነበር ከዛ ዮናስ የሚባል ጓደኛዬ ለምን ዩቲዩብ አጀምርም ጌም ኮ ጥሩ ነው ምናምን ብሎ ነው እሱን ያስጀመረኝና ብዙ ሙሉ ቪዲዮ አለላችሁ ዩቲዩብ ላይ ሰርች አድርጋችሁ ትዩ ከዩቲዩበር ኮንኩ በኋላ ነው ዛሬ ማውራት የፈለኩት ማለት ነው ግን ብዙ ሰዎች ማታውቁት ለምንድነው ካፕቴን የምትባለው ምንድነው ማህረግህ ምናምን የምትሉ ሰዎች ካላችሁ ካፕቴን ኢትስ ማይ ጌመር ታግ ነው ማለትም ጌም ስከፍቱ ወይም ጌም መጫወት ጀምሩ ስም አስገቡ ይላችኋል አይደለ እና በቃ ካፕቴን ብዬ ጻፍኩኝ እሱን የጻፍኩት 8ኛ ክፍል ነው 9ኛ ክፍል 8ኛ ክፍል አካባቢ ላይ ሞደርን ዋርፌር 2 እየተጫወተን ማለት ነው ከጓደኞቼ ጋር አቤት እኔም የፋዘሬን እነሱም የፋዘራቸውን ምናም ፒሲ ይዘው መጣው በሆትስፖት አገናኝተን ኮል ኦፍ ዲቲ እንጫወት ነበርና ስም ሰጥባል ካፕቴን ከዛ እሱን ይዤ ነው እስካሁን ሰዓት የደረስኩት አቢሲኒያ ጌመር አቢሲኒያ ሚሊዮን ስም የሰጠውት ራንደምሊ ነው እነን ለመናገር አስቤበት ነው ምናምን ልላችሁ አይደለም just በቃ አቢሲኒያ ጌመር ብዬ ጻፍኩኝ ግን I think አቢሲኒያ ቫይን የሚባሉ ነበርና እነሱ ያው በዛ ሰዓት ተጣልተው ነበር ስለዚህ ስለነሱ ዩቲዩብ ምናምን ቪዲዮ እየተሰራ ነበር ስለዚህ ሰው አቢሲኒያ ቫይን ምናምን ብሎ ሲጽፍ ይመጣ ነበር ማለት ነውና እቺን ትሪክ ተጠቅሜያለሁ ያን ዩቲዩብን ሲጀምር ማለት ነው ከዛ በቃ ጌመር ሆንኩኝ ከናንተ ጋር ተዋወቀን ብዙ ጨዋታዎችን አብረን አሳለፍን የሚያስቁ የሚያሳዝኑ አንዳንድ የሚያሳፍሩም ነገር አስበላችሁኛል ዩቲዩብ ላይ እና ማዝንባችሁ ይሄንን ቪዲዮ ሪከርድ አድርጋችሁ የለቀቃችሁት ሰዎች ናችሁ እዩት እኔ እንዳልሰጠው እኔ ወንድ ነኝ እሱም ወንድ ነው ምን እና ይሄን ቪዲዮ የቀረስከኝ ልጅ አንተ አትማርም ማለት ነው ግን እኔ ተሳስቼ ነው እንደዚህ ያልኩት እኔ ጥሩ ልጅ ነኝ እንደዚህ አይነት ነገር አልልም እና ብቻ ወደ ጌሚንግ ዓለም መጣን በተለይ የመጀመሪያዎቹ አመታት ከባድ ነበሩ because ያው view wise የስራ wise ይከብድ ነበር ግን ኮቪድ መሆኑ የጠቀመኝ እሱ ነው ቤቴ ነኝ I have a lot of time ቁጭ ብሎ ኤዲት ለማድረግ ስለዚህ በቀን 2 ቪዲዮ 3 ቪዲዮ እየለቀቅኩ ነበር ትንሽ ፌም የመጣው ደላችሁ ስለዚህ ያው በደንብ ቪዲዮ ለቅቄያለሁ ወደ 1000 ምናምን ቪዲዮ ለቅቄያለሁ ዩቲዩብ ላይ ከዛ እሱን ከለቀቅኩ በኋላ ትንሽ ፌም እውቅና እየመጣ ስለዚህ አቢካም ጌመር ዩቲዩብም ደና ይከፍለኛል ጥሩ ብር ባይባልም ይከፍለኛል በጊዜው ያንቀሳቀሳቸዋል የታክሲ ምናምን ይሰጣቸዋል እና እኔ
እውነታውን እናውራ ከተባለ እኔ ዩቲዩብ የጀመርኩት መጀመሪያ ያው ፍሪ ስለሆንኩ ነው የጀመርኩት ብሩን የመጣው በኋላ ነው obviously ማንንም ሰው ብር ይፈልጋል ዝም ብዬ ነው ምናምን እንዳይሰክሳችሁ ማንንም ሰው ለብር አይደለም ምናምን የሚል ሰው እንዳታምኑ ማለት ነው እና I become a YouTuber ለዩቲዩብ ለብሩ ብዬ ሳይሆን ቢያንስ እንኳን በዚህ መንገድ ኮሪር ክሬት ካረግን ብዬ ነበር የጀመርኩት እና I did that ሱም በኋላ እናወራለን እንዴት ነው በጌሚንግ ኮሪር የፈጠርከው የሚለውን እናወራለን ከዛ I become a YouTuber ስለምን ዶሮ ነበር አልጠፋብኝም ብቻ አገኘዋለሁ አስተውሽ እና I become a YouTuber እና YouTuber ሲሆን ደግሞ የከበደኝም ፋይናንሻል ነበር because 20 ሜጋባይት ነበር የነበረኝ የቤት around like 2000 ነበር ስለዚህ ስራ ሳይኖራችሁ ወይም YouTube ሳይከፍላችሁ የቤት ኪራይ ማን ነው የዋይፋይ ክፍያ ይከብዳል በጣም እና ያው ፋም ምናምን ያግዛሉ በዛ ታይም ግን ያው ተፍተፍ ማለት አለ እንዳልኳችሁ የማዘርም ጸጉር ቤት ስላለ እዛም ይሄድኩ አግዛለሁ ምናምን because በአይቲ ተመርቄ በዛ ታይም ምንም ስራ አልነበረምና እኔም በደንብ የሥራ ፓዙን ወይም ተቀጥሮ የመስራቱን ፈራሁትና ተውኩት እና it was a good decision for me ማለት ነው I don't know ለሁሉም ሰው ተቀጥሮ አለ መስራት የሚለው ይሰራ ላይ ሰራም ሳይሆን for me ተቀጥሮ መስራትን እንደ ኮሪር ፓዝ አላየሁትም ከዛ I become a YouTuber ሰገጥኩኝ ለበረከቴ ስግጥ ለገንዘቤ ስግጥ ለህይወቴ ስግጥ ከዛ የሆነ ታይም ላይ ምን ብሬክ አውት አረገ መሰላችሁ ዩቲዩብ ተዘጋ for 7 days ትዝ ይላችኋል I don't know ጥያቄው ይሄ ነው የመጀመሪያው 7 ቀን ተዘጋ ማለትም እነ ማዘር ጋር ያለው 7 ቀን ዩቲዩብ ተዘጋ ማለትም ለናንተ ጌም how to download ቪዲዮ እያሳየው ዲስክሪፕሽን ላይ የነዚህ የፌክ ቻናሎችም እነ ፊት ጋርለን ምናምን ዲስክሪፕሽን ላይ አስቀመጥኩት ሊንካቸውን ማለት ነው ከዛ ዩቲዩብ ዲቴክት አረጋና ለ7 ቀን ስትራይክ ኮሚኒቲ ጋይድላይን ስትራይክ ነው የሰጠኝ በጣም ከባድ የሚባለው እሱ እና ለ7 ቀን ዩቲዩብ ተዘጋ ከዛ for the first time ነው ቁጭ ብዬ ቤት ሳስበው አሁን ዩቲዩብ ቢዘጋ I have nothing ብያሰብኩ በዛ ታይም ገብታችኋል if my YouTube is በቃ ከተዘጋ ይሄ ልጅ ምንም ስራ የለውም በሚለው ለምን ራይድ አንጀምርም ምናምን ቢ ራይድ ገባው ከዛ ያው ከ7 ቀን በኋላ ዩቲዩብ ተከፍቷል ግን ቅዳሜና እሁድ ራይድ ሰራ ነበር ከሰኞ እስከ ዓርብ ለናንተ ኮንተንት ምናምን እየሰራው ለቃለሁ ቅዳሜና እሁድ ግን ራይድ እንጠፈጥብ ነበር እና it's just a backup ነበር ራይድ ለኔ ማለት ነው እና ብዙ አይዲያዎች ስለምጽፍ ይሄንን ጓደኛዬ ናት የሴት ጓደኛዬ ናት የሰጠችኝ አምረው በጣም ጸዴ ነው ይሄንን የሰጠችኝ እሷ ናት ብቻ ዞሮ እና it's not financially ብቻ ሳይሆን አይምሮዬም ሪላክስ እንዲሆን ነው የረዳው ራይድ ሲሰራ እና ብዙ አይዲያዎች ጽፍ ነበር የዩቲዩብ ኮንተንት ማለት አይዲያዎች ጽፍ ነበር ብዙ ሙቪዎች አይቼ ነበር እና ሎርድ ኦፍ ዘ ሪንግን ምናምን ደጋግሜ በቃ ልጅ እያለው ያየዋቸው እንደ ፍሪ ታይም እና አይምሮዬን ሪላክስ ማድረግበት ታይም ነበር ያየሁት ራይድን ግን it was painful በጣም ማለት ነው because እኔ የነበረችኝ መኪና እቺኛ እንደውም ተሰርቀ የነበረችው ልትሰረቅ የተሞከረባት ቲክቶክ ላይ መታቁ ሰዎች አለችና እቺ መኪና በጣም ራይድ ነዳጅ ትበላ ነበር ማለት በሊትር 8 ምናምን ነበር የምትሄደው አይኑ በሊትር 8 ማለት በጣም ነው የምታስጠላው ማለት ነውና ኮምፓክት ያሪስ ትባላለች መኪናዋ እና ያቺን ኮምፓክት ያሪስ መኪና ይዤ ራይድ ጀመርኩኝ ነዳጅ ከኔ እኩል ነው ኪሴን የምትበላው ማለት ነው ከኔ እኩል ነው ሼር የምትካፈለው እቺ መኪና ሰርቪሷም እንደምታውቁት የሆነ ቃ ሲሰበር 10 ምናምን ሺህ ብር ነውና በጣም ኤክስፔንሲቭ ስለሆነ ራይድ ደግሞ ስራ ከሌለ ነዳጅ ማቃጠል ነውና it was painful በቃ ስትረስፉልም ያልኳችሁ ለዛ ነው ስራ የለም ዛሬ ምናምን it was mind blowing ማለት ነውና በተለይ የባል ቀን ስራ አለ በጣም ጸዴ ስራ ነው ያለው የባል ቀን ራይድ የምትሰሩ ሰዎች ካላችሁ ያው ታቆታላችሁ የባል ቀን በጣም ጸዴ ስራ ነው ያለው የጾም ቀን ነው ምንም ስራ የሌለው ማለት ሊትራሊ ምንም ስራ የለም የጾም ቀን ሲሆን እና እሱ ፓርት ትንሽ ይደብር ነበር እኔ ያው ስራ ብለ ወጣ በቃ ምንም አይኖርም በቃ ነዳጅን አቃጥለ ነው የምትመጣው እዛ ተበሳጨሁና ግን ምንድነው ይሄን ሁሉ ስራ ሰራ ሴቭ ያረኩ ነበር በተለይ ቲክቶክ ላይቭ ጊፍትስ ሰጡኝ አውጥቻው አላቅም for like 2 years ምንም አላወጣውትም because I'm saving it ለምን I have a dream tomorrow will stand together and what is this እሺ my name is this
أنمس إنس ምናምን ሚል የማርቲን ሉተር ኪንግ እኔ ነበርኩ የጻፍኩለት እሱን እቺን ሊሪክስ ማለት ነው እኔ ነኝ ኮምፓይል አድርጌ ሰጠሁት I have a dream ምትሏልና የኔ ድሪም ምንድን ነበር ጌመሮች የራሳቸው ቤት ሚሉት ቦታ ክሬት ነበር የኔ ሐሳቤ በቃ ማለትም እኔ ልጅ እያለሁ ፋዘር ነበር በሱ ላፕቶፕ ነበር ሲጮት የነበረውና ያው ፋዘር ነው ወደ ጌም ዓለም እንድገባ ፑሽ አደረገኝ እስቲ ፕሌይ ዲስ ምናምን ይያለ ማለት ነውና I appreciate that ለኔ ፋዘር እና ብዙዎቻችን ደግሞ አሁን በፋሚሊ ዋይስ እናስበው የኔ ፋሚሊ እንደዚህ ስለሚመስሉኝ ብዙ ፋሚሊዎች እንደዛ ናቸው ብያስብ ነበር ይቅርታ ጉንፋን ይዞኛል ከየት የመጣ ጉንፋን እንደሆነ አላውቅም እና የኔ ፋዘር እንደዛ ስለሆነ የሁሉም ሰው ፋዘር እንደዛ ነው ብዬ ነበር ኤክስፔክት ማድረገው ግን አይደለም ብዙ ሰው ሲሰማ እንዴ ፋዘር እኮ ጌም ማለት ቁማር ነው ምናምን ብሎ ነበር የሚያስቡት ምናምን ያለ ነበርና እኔ ድሪም ነበር መሰላችሁ ማንንም ሰው መጥቶ በጣም the cheapest ብር ከፍሎ ጌም ተጫውቶ ኢንጆይ አድርጎ እንዲሄድ ነበር ማስበውና ኦኬ እሺ ምናምን ብዬ ብሬን በደንብ ሴቭ አደረኩኝ ከዛ my high school friend ነበር ፒተር የሚባል ከዛ ለሱ አማከርኩት እሱ ኤንጂኦ ነገር ነው የሚሰራው አማከርኩት እንደዚህ ምናምን ስለው you need investor አለው ነው በቃ that's it ነው የተባባልነው መኪና ውስጥ ምሳልን በላ እንገናኛለን እንደ ማንኛውም ጓደኛሞች ማለት ነውና እና ኢንቨስተር ከፈለክ ካለው ምናምን አለኝ ሹር አልኩት ከዛ በደንብ ብሬን አሰባሰብኩኝ I opened up the Gamers Den ማለት ነው እና ብዙዎቻችሁ Gamers Den ከከፈትኩ በኋላ ነው ሶሻል ሚዲያ ላይ ጠፋው ይመስላችሁ ግን በጣም ከባድ ስራ ነበር በተለይ the Gamers Den ከተከፈተ በኋላ ያለው ሄዴክ በጣም ዝገት ነው ማታስቡት ነገር ወይም ሶሻል ሚዲያ ላይ ወጥቼ ማላወራው ነገር አንደኛ አከራይ በጣም ችግር አለባቸው ማለት ነው እና ስለ እኔ ያው ጎሲፕ ምናምን አይመቸኝም በቃ መጣላው ነገር ምናምን ጎሲፕ ማድረግ ነው ግን that nigga was like crazy ማለት ነው በቃ አለ አይደለ በቃ አዲ አልሳደብም ግን በቃ ያ ነገር ነው በቃ ገብቷል በቃ ያ ነገር አለ አይደለ በቃ ስትጠቁሙበት ምናምን የሆነ አለ አይደለ የሆነ ነገር ምናምን በቃ እንደዛ ነው በቃ አከራዩ ማለት ነው ምን ይሄ ነው ምን ተፈጠረ መሰላችሁ the Gamers Den ስንከፍተው it was successful overnight ነው successful የሆነ ሰው መምጣት የጀመረው the next day ነው እኛ በቃ ሰው እንግዳ መቀበል የጀመርነው እዛ ቤት ማለት because እንዳልኳችሁ the game is cheap እኔም ስለምታወቅ ትንሽ ይመጣሉ ሰዎችም ጌም ለመጫወት ከኔ ጋር ቺልም ለማድረግ ብቻ ይመጣሉ እኛ ቤት እና ሙሉ ፎቁ ምንም ስራ የለው የብራግ ያረኩ ምናምን አይደለም the whole building ስራ ምንም የለውም በቀን አንድ ሰው ቢገባ ነው እዛ ፎቅ ውስጥ እኔ ከኛ ከገባም በኋላ ግን ግርግር ሆነ በቃ መሯሯጥ እዚህ እዛ ምናምን ገርስ እና እሱን ነገር አየና ካታሽ ደግሞ ተበቃዎች አሉ እና እኛ ጋር ወይም the Gamers Den የሚገቡትን ሰዎች እንደመፈተሽ ወይም በቃ እንደማየት ወይም ቼክ እንደማድረግ በቃ የሆነ ቃ ሲጠፋ ፎቅ ውስጥ ከየት ነው the Gamers Den የተሰረቀው ይባላል እዚህ ጌም ዞን ምናምን ቁማር ቤቱ ምናምን እና የሆነ ነገር ሲጠፋ the Gamers Den ምናምን ይሄ ምንድነው ትንሽ ኋላ ቀርነት ነው በየነበር ማስበው ነው because የሆነች ነገር አንተ የሆነች ብሎን ስጠፋ the Gamers Den ማለት ይሄንን ስራ ለመጀመር ያወጣነው ብር መናገር አልፈልግም ግን አንድ ፕሌይስቴሽን በ80 ሺህ ብር አንድ ቲቪ በ40 ሺህ ብር እና 8 ቲቪ እና 8 ቲቪ 8 ፔስ እና 8 ቲቪ ያለበት ቤት ነው እና ኤቭሪባዲ በሶፋ ነው የሚቀመጣው እና እንደዚህ አይነት ጽድት ያለ ቤት ከፍተን ግን ያው ሰውየው ትንሽ ያ ነገር ስለነበረ በቃ ትንሽ አልተመቸውም ነገርና ውጡ ተብለን ወጣን እና ሌላ ነገር ደግሞ ከአከራይ ውጪ ለምን ይሄን ያል ሶሻል ሚዲያ ላይ እንደጠፋው የሚያሳይ ነገር ያው እስከ ማታ 4 ሰዓት ነው ምናመሸው እዛ እንዳልኳችሁ ከስተመር አለን በጣም ያው ቪዲዮ ካለኝ እዚህ ላይ ያሳያችኋለሁ እና ከስተመር ከጧት እስከ ማታ ድረስ ነው ያለንና ያመሻው ስለሞታ በጣም ድክም ብሎኝ ነው መገባው እና እኔ ጋር የሚሰሩትን ልጆች በቤታቸው ማድረስ አለብኝ because እንደዛ አስመሽተ ቤት ካላደረስክ ያው ከባድ ነው የሚሆነው የሆነ ነገር ቢፈጠር ከባድ ነው የሚሆነውና ቤታቸው አድርሼ ምናምን ስከባ ድክም ስለሚለኝ ነው ሶሻል ሚዲያ ላይ ያለውንኩት ለዛ ነው እና ሶሪ በጣም እና በቅርቡ መለሳለሁ ብዬ ገምታለሁ ግን በጣም አረዘምኩት ቪዲዮን ግን ሲቆራረጥ ምናምን ሊያንስ ይችላል አይ ዶንት ኖ እስራኤል ይጨነቅበት ኤዲተሩ እና ሌላ ነገር ደግሞ ስለዚህ ማውራት መፈልገው ነገር ምንድነው አልጠፋሁም አለው
the gamers day መጣችሁ ኢንጆይ ማድረግ ትችላላችሁ ከኔ ጋር ፈታ እንላለን ያው ሌላም ፕሮጀክቶች እየጀመርኩ ነው እና እሱንም በሰፊው እናወራለን ታይሙ ሲደርስ አይኑ ይዘለልኳቸው ፓርቶች ሊኖር ይችላሉ እዚህ ቪዲዮ ላይ ግን ኮሜንት ላይ ትነግሩኝና ወይ ፓርት 2 ሰራላችኋለሁ because በቃ ፍሪስታይል ላይ ያረኩት የጻፍኩትም ነገር ስለሌለ ዝም ብዬ እናውራ ነው ብዬ ዛሬ ነው የዩቲዩብ ቪዲዮ መስራት የፈለኩትና የረሳሁት ነገር ካለ ተነግሩኛላችሁ ኮሜንት ላይ the gamers day is being በቃ በጣም ሰክሰስፉል ሆኗል በእናንተ ድጋፍ በደንብ ስራም እየመጣ ነው የኢትዮጵያን ጌሚንግ ኮሚኒቲንም ለማንቀሳቀስ እየሞከርን ነው ግን እንዳልኳችሁ ይሄ አከራይ ከባድ ሰው ነው የሆነብኝ ማለት ነው በጣም ከመላችሁ በላይ ግን ደግነቱ አሁን ወተን አሪፍ ቦታ አግኝተናል ቴምፖራሪሊ ማለት ነው እንደዛኛው እንደመጀመሪያው the gamers day በጣም አሪፍ ባይሆንም ቴምፖራሪሊ ያው ስራም እንዳናጣ ከስተመሮችን ቤዝድም እንዳናጣ ማለት ነው for now የሆነች ቤት ከፍተናል ግን ወደፊት ጽድት ያለ ቦታ እንቀይራለን ቢገምታለውና ሌላ ነገር what's the future okay ፊቸሩ ምንድነው ልትሉኝ ትችላላችሁ አይደል አንተ ልጅ እኮ እየጠፋ ነው ወይም ወደፊት ደግሞ ወደም ነው መጣፋው ካላችሁኝ አልጠፋም አሁን ኤዲተር ቀጥር ያለው ቢዝነስ ማኔጀር ቀጥር ያለው ሙሉ እንደ ጌመርስ ዴን የሚቆጣጠር ማኔጀር ቀጥር ያለው ኢስፖርት ኢትዮጵያ የናንተን የኢስፖርት ቶርናመንቶችን ኦርጋናይዝ የሚያደርግ ልጅ ቀጥር ያለው እና በአጠቃላይ አራውንድ ላይ 5-6 ሰራተኛ ደርሻለሁ ዝብርቅ አረኩታ ቪዲዮን ዛሬ what the hell ይሄንን መናገር የፈለኩት መሃል ላይ ነበር ማለትም ምንድነው አቢሲኒያ ጌመር ከየት ተነስቶ ይደረሰ ነው ብቻ ዞሮ ከአንድ ክፍል ቤት ወይም ከአንድ ላፕቶፕ እና 2 ስክሪን ተጨማሪ አሁን ወደ 7 ሰራተኛ ደርሻለሁ እኔ በበኩሌ ማለት ነው እና the gamers day የሚሰሩ ልጆች ናቸው እና ሰባቱንም የየራሳቸው ካታጎሪ ያላቸውና እሱን በደሰፊው በኋላ አወራላችኋለሁ በቪዲዮ ማለት ነውና እዚህ ጋር እንደምታዩት አዲሱ ሱቃችን ይሄ ነው ሱቁ ሳይሆን ኦፊሳችን እና የተለያዩ የጌመርስ ዴንን ስትራቴጂዎች ምናምን እናውጣው እዚህ አካባቢ ነውና ከዚህ ነው የሚቀርጸው ቪዲዮ እና 7-8 ሰራተኞች አሉን shout out to the gamers day እና ይሄ ነው እንግዲህ አቢሲኒያ ጌመር የጠፋበት ምክንያት ማለት ነው ግን እመለሳለሁ በቃ ቢያንስ ዩቲዩብ ላይ በሳምንት አንድ ቪዲዮ ለቃለሁ that is my promise በሳምንት አንድ ቀን ቪዲዮ ለቃለሁ አሪፍ ቪዲዮ ታስቦበት የተጻፈ እንደ ዛሬው ዝብርቅርቅ ያለ አይደለም የተጻፈ አሪፍ ቪዲዮ ቀርጽላችኋለሁ ማለት ነው እና የረሳሁት ነገር ቪዲዮን ከመጨረሻ በፊት the gamers day ስትመጡ ብዙ ሰው ውድ ይመስላል it's not wood እና አንዲ ፕራይሱን ልንገራችሁ ከመዝጋቴ በፊት እና ፊፋ 2025 እና 26 አለ 25ን የገዛሁት ያው for free ነው ያገኘሁት ፒኤሶቹን ስንቀበል ያኔ ከካም ፕሌይስቴሽን ፒኤሶቹን ስንቀበል 2025 የተጫነበት ነው 2026 ግን አሁን አዲስ ይወጣ ነው እና ለአንድ ሲዲ 11000 ብር ነው ያወጣሁት እና አራውንድ ላይክ 5 ፒኤሶች አሉኛ ጋር እና ለአምስቱም ጭነንበታል ማለት ነው 11000 ብር እና በጣም ኤክስፔንሲቭ ነው ስለዚህ 5 ብር ጨምረናል ኳስ ላይ እና ይቅርታ እና 5 ብር የጨመርንበትም ዋናው ምክንያት ያው 11000 ብር ስለወጣውበት ነው ሲዲው ላይ ግን ወደፊት እንቀንሳለን ትንሽ ብር ልመልሰ ሰዎች እና 5 ብር ጨምረናል 20 ብር ነበር 25 25 ብር ማለት ነው ስቶሪ ጌም መጫወት የምትፈልጉ ሰዎች ካላችሁ ማንኛውም አይነት ስቶሪ ጌም 100 ብር ነው 100 ብር ሁለተኛው ሰዓት ደግሞ 30 ብር ነው ሶስተኛው ሰዓት 30 ብር አራተኛው ሰዓት ልክ እንደጨረሳችሁ ለመቀጠል ሲፈልጉ ድጋሚ 100 ብር ነው ልክ አራተኛው ሰዓት ላይ ነው 100 ብር የሚሆነው ስለዚህ አራውንድ ላይ 4 ሰዓት 5 ሰዓት ተጫውታችሁ ለ100 ምናምን ብር ነው መካፈሉት ስለዚህ መታችሁ ኢንጆይ ማድረግ ትችላላችሁ ግን ካሁን ምናገረው ነገር ወረፋ ካለ ተባረራላችሁ ስቶሪ ጌሞች ያው 1-2-3 ሰዓት ከተጫወታችሁ በኋላ ባካችሁ ተንቀሳቀሱን አንተ ባላላችሁ ቢካዝ ግርግር ነው የሚሆነው እኛ ቤት ወረፋ ግዴታ አይደለም ወይም ዳኛ ማስገባት ግዴታ ስላልሆነ ወረፋ ከበዛ ተባረራላችሁ ለማለት ነው ቀጨርሻለሁ ዶስ አልጠፋም ኔክስት ዊክ ደግሞ ጸዴ ቪዲዮ እሰራለሁ ብዬ ገምታለሁ አይ ቲንክ ስለ GTA ምናምን ነው የሚሆነው ኔክስት ዊክ የምሰራው ቪዲዮ አብረን እናያለን ይመቻችሁ ጋይስ ቻው